ቆይ ለምንድን ነው ወደ ቤትሽ ማትይው? ሰማ ይሄ እህቴ ቤት ነው። እኔ ልታባረኝ አትችልም አንተ። እንደዛ ከሆነ እሺ አርፈሽ ተቀመጪ። ልጅቷን ታያት። ሜላትስ እሺ እድሜዋ ነው ይባል። ያንቺ ግን ምን ጉድ ነሽ? እሺ ቆይ ከኔ ምንድን ነው የምትፈልጊው? አንቺ ራስሽ ከኔ ምንድን ነው የምትፈልጊው? ቅድም የጣልሽኝን የረሳሁልሽ መሰለሽ እንዴ? ይቅር በይኝ የኔ ልጅ፣ ሳላቅ እኮ ነው። አውቀሽ ነው። እሺ በቃ ፎቶውን ስጪኝ። አልሰጥሽም። የሆነ ጊዜ ላይ እኔን ለመጉዳት ብትሞክሪ ማየት ያለበት ሰው ይሄን ፎቶ ያየዋል። እኔ በቃ እሷን በአንድ ነገር ነው ማመሰግናት፣ እሱም ከማሚ ጋር ስላገናኘች። ማለት ቆይ ከማሚ ጋር ያገናኘቻችሁ እሷ ናት እንዴ? አዎ ማሚ ልጇን አታ በጣም ተጎድታ ነበር። ያኔ ነው እኔና ሜላትን ከጉዲፈቻ ቤት አምጥታ እሷ ጋር እንድንኖር ትልቁ ውለታ ያዋለችልን። አረ ከማሚ ጋር ያገናኘቻችሁ እሷ ናት? ምን አይነት ተአምር ነው ይሄ? ምንም ተአምር አይደለም። ፈጣሪ እኔና ማሚ ላገናኝ ስለፈለገ ነው እሷ ምክንያት ያደረገ። ቆይ ወንድሜን ወደሽዋል እንዴ? ለምን ጠለዋለሁ? ጥሩ ሰው ነው። ጥሩ እንኳን ባይሆን ሰው በመሆኑ ብቻ ወደዋለሁ። የጠየቅኩሽ ወንድሜን አፍቅረሽዋል ወይ ነው? ወንድም ያልሽው ከልብሽ ነው? ምን ማለት ነው? ወንድምሽ መሆኑን እርግጠኛ የሆንሽበት አይመስለኝም። እስኪ ለኔ ጠየቅሽኝ ጥያቄ ለራስሽ ደግመሽ ጠይቂ። እንዴ አንቺ አምሻል እንዴ? እንደዚህ ስትይ ቢኒ እንዳይሰማሽ በጣም ነው የሚያዝንብሽ። እውነት ነው፣ መስማት የለበት። በጣም የሚያሳፍር ነገር እኮ ነውር ነው። እንዲህ እንደቀለድሽብኝ መተውሽ መስሎሻል? ቆይ እሰራልሻለሁ። የታባሽ አንጨረጨርኩሽ። እህትሽን ምኗንም ነው ማላምነው። የእናት ወደ ዝንጉርጉር ነው ሲባል አልሰማሽም? አላውቅም፣ ግን የሆነ የሚከብድ ነገር አላት። ይቅርታ የሰው ዕቃ መንካት ነውር ነው፣ ግን ቦርሷን ምናምን ቼክ ብታደርጊው ደስ ይለኛል። ቢኒያምም እንዲህ ነው የሚለኝ። ቆይ ምን አይታችሁባት ነው? እድል ለኔ እንደምታስቢ ይገባኛል። ሮማን ግን እናንተ እንደምታስቧት መጥፎ ሴት አይደለች። በተለይ ለኔ ቆሜ እንድራመድና ከሀዘኔ እንድድና ያደረገችኝ እሷ ናት። ነው ግን ሁለት ሰው ያስተዋለውን ነገር መጠራጠር አይከፋም። ለጊዜው ምንም አላደርግም፣ ግን ያሰብኩት ነገር ከተሳካ በኋላ ሁሉንም ነገር ነግረዋለሁ። ቢኒያም የኔ ልጅ ነህ፣ እናትህ ነኝ ይለዋል። ሮማን አሁን ላይ በቢኒ መገፋት በቢኒ መጠላት በጣም የሰለቻት ይመስላልና እውነት እዛ ጋር እሷ እንዳሰበችው እንዳቀደችው ነገሮች ተስተካክሎ ቢኒ የሚገባውን ድርሻ የተወሰነ ንብረት ቢያገኝና እሷ እዚህ ጋር ቢኒ እኔ እኮ ወላጅ እናትህ ነኝ፣ እኔ ነኝ የወለድኩ፣ ያኔ ደግሞ ከጉዲፈቻ ያመጣው እዛ ጋር ገነትን ለማታለል ወይ ደግሞ እሷን ለማጭበርበር ነው የሚለውን ነገር ብትናገር እዚህ ጋር ቢኒ ሮማንን እንደ ወላጅ እናቱ ይቀበላታል። ላደረግሽልኝ ነገር በጣም አመሰግንሻለሁ። የገነትን ንብረት አጭበርብርን እንድወስድ ረድተሽኛል፣ ህይወቴ እንዲስተካከል አግዘሽኛል የሚለው ሮማንን እንደ እናቱ ተቀብሎ ያመሰግናታል የሚለው ነገር ትልቅ ጥያቄ ነው ማለት ነው። አሁን ላይ ራሱ ምን ያህል ተንኮለኛ ምን ያህል ክፉ ሰው እንደሆነች እሱ ተገንዝቧልና እዛ ጋር ደግሞ እሱ ወላጆቼ በህይወት የሉ ሞቷል የሚለውን ነገር እያሰበ እኔ ነኝ የወለድኩ እኮ ያኔ አውቄ ነው ከጉዲፈቻ እንዳመጣው አስመስዬ የራሴ ልጅ የሆንከው ለገነት እየሰጠው የተሻለ ህይወት እንዲኖርህ ብዬ ነው ብላ እቅዷን ለምን ይሄንን ነገር ማድረግ እንዳስፈልጋት በዝርዝር ለቢኒ ብትነግረው ቢኒ በጭራሽ እሷን አይቀበላትም ማለት ነው። አሁን ላይ ቢኒ እሷን ማየት አይፈልግም፣ እዛ ቤት እንድትመጣ ራሱ አይፈልግም። እሷ ደግሞ እናት ነችና ልጇን ትወደዋለች፣ ከሱ መራቅ አትፈልግም። እዛ ቤት ውስጥ አንደኛ የገነት እህት ነች፣ እንደ እህት ሳይሆን እንደዛ ቤት ነዋሪ ነው አሁን ላይ እሷ እዛ ቤት እየተመላለሰች ያለችው ማለት ነው። ይሄ ነገር ደግሞ ቢኒ ላይ ትልቅ ጥያቄ ፈጥሯል። የራሷ ቤት እያላት ለምንድነው የኛ ቤት የምትመላለሱ የሚለው ነገር ግራ ገብቶታል። ይሄ ነገር ነው አሁን ላይ ሮማን ነገሮች ይስተካከሉና ለቢኒ ያለውን እውነታ እናገራለሁ የሚለውን ነገር እያሰበች ያለችው ማለት ነው። ያኔ ደግሞ ይሄንን እውነታ ብትናገር የወለደችው ልጇን ቢኒን ብቻ ሳይሆን የገዛ እህቷን ገነትንም ታጣለች ማለት ነው። ገነትም የምታስበው እንዴት ለዚህ ሁሉ አመት ዋሸሽኝ? ያንቺ ልጅ ሆኖ ሳለ እንዴት ከጉዲፈቻ አመጣው ብለሽ አታለልሽኝ? ያንቺ ልጅ ማለት የኔ ልጅ
አይደለም እንዴ? እውነቱን ከኔ ስር ለመደበቅ ለምን ፈለግሽ በሚለው ምናልባትም መጣላቷ አይቀርም ማለት ነው። ግን ደግሞ ያኔ ሮማን እንደ ምክንያት ታነሳለች ብለን የምናስበው እድል ያኔ በመኪና አደጋ ህይወቷ አልፏል ተብሎ እየታሰበ ስለነበረ ምናልባትም አንቺ ከዛ ሀዘን እንድትወጪ ብዬ ነው ይሄንን ነገር ያደረኩት በሚለው እንደ ምክንያት መጥቀሷ አይቀርም ማለት ነው። ግን ደግሞ አሁን ላይ ጊዜ ረፍዷልና የቢኒንም የእህቷ የገነትንም ይቅርታ መቼም አታገኝም ማለት ነው። ሌላው ነገር ደግሞ እዚህ ጋር የእድል ነገር ራሱ እሷን በጣም አስጨንቋታል ማለት ነው። አሁን ላይ እድል ምናልባት የገነት ልጅ ትሆን እንዴ የሚለው ነገር በጣም አስጨንቋታል። ግን ደግሞ ይሄ ነገር ቢረጋገጥና እድል እዛ ጋር የገነት ልጅ መሆኗን በሙሉ ማስረጃ ካረጋገጠች እሷ እዛ ጋር ያደረገችው ነገር የሷ ክፋት የሷ ተንኮል ስለሚጋለጥባት ምናልባትም አይታወቅም እድል ላይ የሆነ ክፋት የሆነ ተንኮል ልታስብ ትችላለች ማለት ነው። በእርግጥ እድል አሁን ላይ ቢኒ የሮማን ልጅ እንደሆነ ተገንዝባለች። ቢኒ እዛ ጋር የነገራት የራሱ ታሪክ አለ። እንዴት እዛ ቤት እንደመጣና እንዴት ከገነት ጋር እንደተገናኙ ነግሯታል። ግን ደግሞ እዛ ጋር ሮማን ያደረገችውን ነገር ቢኒ የሷ ልጅ መሆኑንና አውቃ የራሷ ልጅ ከማደጉ ቦታን ያመጣሁት በሚል አምጥታ ለእህቷ እንደሰጠችና እህቷ የሷን ልጅ እንድታሳድግ እንዳደረገች ተገንዝባለችና አሁን ላይ እድል በዚህ ነገር ሮማንን እያስፈራራቻት ነው። ሮማን ያን ያክል እድልን ተጭናት የሆነ ነገር እንዳታደርጋት አሁን ላይ የያዘችው ፎቶ አለ። ምናልባትም ያንን ፎቶ ለገነት አሳያለሁ እንዲያደርጋሉ በሚል እሷ የሆነ ነገር እሷን እንዳታደርጋት ልትከለክላት ትችላለች። ግን ደግሞ ይሄ ነገር እስከ መቼ እንደሚቀጥል ባይታወቅም ሮማን እዛ ጋር ያደረገችው ነገር ሊጋለጥባት እንደሆነ ካወቀች አንደኛ የገዛ ልጇን ቢኒ ራሱ እንደምታውቅ እርግጠኛ ስለምትሆን ምናልባትም እድል ላይ የሆነ ክፋት ማሰቧ አይቀርም ማለት ነው። ከዚህም በፊት እድል ከመኪና አደጋ ተርፋ በህይወት እንዳለች እያወቀች ነው እሷ ይሄንን ሁሉ አመት ይሄንን ነገር የደበቀችው። ገነት ደግሞ ይሄንን ነገር ካወቀች አንደኛ ቢኒ የሷ ልጅ ሆኖ ሳለ ከማደጉ ቦታን ያመጣሁት ብላ እሷ እንድታሳድግ አድርጋለች። ሌላው ነገር ደግሞ እድል ያኔ ከመኪና አደጋ ተርፋ በህይወት እንዳለች አውቃለች። የት እንዳለች ቦታው ራሱ እያወቀች ነው ደብቃ ይሄንን ሁሉ አመት የቆየችውና እናም ደግሞ እዛ ገጠር እየተመላለሰች ራሱ የአባየን ሚስት ልጅቷን ውሰዷት፣ ሌላ ሰው ራሱ መጥቶ ከጠየቃችሁ ደብቋት ወይ ደግሞ ምንም ነገር አትናገሩ ብላ ነበር ይሄንን መልእክት አስቀምጣ የሄደችውና ይሄንን ሁሉ ታሪክ ገነት ከደረሰችበት ምናልባትም አይታወቅም ሮማንን በህግ የምትጠይቅበት ሁኔታዎችም ሊኖሩ ይችላሉ ማለት ነው። ሌላው ነገር ደግሞ የገነት ነገር ነው። ገነት አሁን ላይ እድል የምታሳያቸው ባህሪያቶችን በፊት እሷ በመኪና አደጋ ህይወቷ አልፏል ከመባሉ በፊት ካለው ባህሪ ጋር እያገናኘች አሁን ላይ ግራ እየተጋባች ይመስላል ማለት ነው። ሰው የለበሰውን ልብስ መልበስ አልወድም፣ ምግብ ውስጥ ሽንኩርት አልወድም የሚሉትን ከዚህም በፊት እድል በህፃንነቷ ስታሳያቸው የነበሩ ባህሪያቶችን አሁን ላይ ከእድል ጋር እያገናኘች እንዴት ነው ግን ነገሮች በዚህን ልክ ሊመሳሰሉ ወይ ደግሞ ሊገጣጠሙ የቻሉት የሚለው ነገር በጣም ግራ ገብቷታል ማለት ነው። ምናልባትም አይታወቅም ከዚህ ያለፈ የሆነ ጫን ያለ ምልክት ካገኘች ምናልባትም ልጇ እንደሆነች ልትጠራጠር ትችላለች ማለት ነው። በእርግጥ ዛሬ ላይ እድል ቡና ስታፈላ በነበረበት ሰዓት ስለ ቤተሰቦቿ እየጠየቀች ነበር። የሆነ ሰው በር ያንኳኳ ማለት ነው። ምናልባት ያ ሰው በር ባያንኳኳ ኖሮ እድል እዛ ጋር እንኳን አባቴ አይደለም እናቴ ራሱ ማን እንደሆነች አላውቅም፣ አሁን ያለችው እናቴ ያሳደገችኝ እናቴ ናት በሚል ከመኪና አደጋ እንደተረፈችና እንዴት ከቤተሰቦቿ ጋር እንደተለየች ያለውን ታሪክ ሁላ ልትነግራት ነበር ማለት ነው። በእርግጥ እዛ ጋር ያንን ነገር ያለመናገሯ በጣም መልካም ነገር ነው ማለት ነው። ለምን ከተባለ ሮማን እዛ ጋር ስላለች ይሄንን ታሪክ ከሰማች እሷ በቀጥታ እድል ማለት ብሌን እንደሆነች ከዚህም በፊት ሞታለች የተባለችው የገነት ልጅ እንደሆነች ስለምትገነዘብ ምናልባትም አይታወቅም እድል ላይ መጥፎ ነገር ልታደርግ ትችላለች ማለት ነው። ግን ደግሞ እዛ ጋር ገነት ብቻ ብትኖርና እድል ስለ ቤተሰቦቿ ስለ ከዚህም በፊት የነበረው ህይወቷ ያለውን ነገር ብትነግራት ምናልባትም ገነት የተወሰነ ነገር ልትጠራጠር ትችላለች። በተለይ እዛ ጋር እድል እኔ ከመኪና አደጋን የተረፍኩት አሁን ላይ እናቴ ብዬ የመጠራት ሴትዮና እኔ ብቻ ነኝ ከመኪና አደጋ የተረፍ ነው የሚለውን ነገር ብትናገር ገነት እዛ ጋር በቀጥታ እድል የራሷ ልጅ እንደሆነ ትረዳለች ማለት ነው። ምናልባትም አይታወቅም ከዛም በኋላ የዲኤንኤ ምርመራ ልታደርግ ትችል ነበር ማለት ነው።
ግን ደግሞ አይታወቅም። ሌላ ቀን ደግሞ ይሄንን ነገር በድጋሚ ሲያነሱት ደግሞ ስለዚህ ጉዳይ ሲያወሩ እድል ስለ ቤተሰቦቿ ልትነግራትም ትችላለች ማለት ነው። ሌላው ነገር ደግሞ የሜላት ነገር ነው። ሜላት አሁን ላይ ቢኒን አፍቅራ በጣም ተጨንቃለች ማለት ነው። በእርግጥ ሁለቱም የመጡት ከማደጎ ቤት ነው። እንደ እህትና እንደ ወንድም ነው ከልጅነታቸው ጀምሮ አብሮ ያደጉት። ያ ማለት በስጋ አይዛመዱም። እሷ አሁን ላይ ቢኒን አፍቅራዋለች። እንዴት ብዬ ፍቅሬ ልግለጽለት የሚለው ነገር በጣም አስጨንቋታል። ቢኒ እዛ ጋር እሷን እንደ እህቱ ነው የሚያየት እንጂ በሌላ መንገድ እሷን ሊመለከታት አይችልም። ከህፃንነታቸው ጀምሮ አብሮ ስላደጉ እሷ ደግሞ አንዛመድም፣ እውነትም እህትና ወንድማማቾች አይደለንም፣ ብንፋቀር ምን ችግር አለው የሚለውን ነገር አስባ ነው አሁን ላይ እድል ቢኒ ጋር እንዳትቀርብ ወይ ደግሞ ከሱ ጋር ሌላ ነገር ውስጥ እንዳትገባ በጣም እየሰጋች እድልንም እየተጫነቻት ያለችው ማለት ነው። ግን ደግሞ ይሄንን ነገር በቀጥታ ለቢኒ ብትናገር ምናልባትም ቢኒ እሷን እንደሚጣላት ወይ ደግሞ ከዚህም በኋላ አንቺን ላይሽ አልፈልግም እንደሚላት አሳምራ ስለምታቅ ነው አሁን ላይ ጓደኛዬ ከፍቅረኛዋ ጋር ልታስተዋውቀኝ ነው፣ እኔም አንተን ፍቅረኛዬ ነው ብዬ እሷን ላስተዋውቅ፣ እሷን ለማስቀናት ነው እንጂ ሌላ ነገር አስቤ አይደለም በሚለው ምናልባትም ቢኒ በውስጡ ያልተፈጠረውን ነገር እሷ ያሰበችውን ነገር እሱም እንዲያስብ እየገፋፋችው ያለችው ማለት ነው። በተለይ በተደጋጋሚ እራት እንዲጋብዛት ቢኒ መጠየቋ ራሱ ቢኒ ሌላ ነገር ወይ ደግሞ እሷ እሱን እንዳፈቀረችው እሱም ጭንቅላቱ ውስጥ የሆነ ነገር እንዲያስብ ፈልጋ ነው ማለት ነው። በእርግጥ እድል እዛ ቤት ባትመጣ ራሱ ቢኒ አሁን ባለው ሁኔታ በታምር ይሄንን ነገር ሊያስብ አይችልም። አሁን ደግሞ እድል እዛ ቤት መታለችና ቢኒ እድልን የሚያፈቅረው ወይ ደግሞ ከሷ ጋር ሲሆኑ ደስተኛ የሚሆነውና እድል እዛ ጋር ያለች እዚህ ጋር አብራው ያደገችውን ሜላትን በጭራሽ ሊያፈቅራት አይችልም ማለት ነው። ይሄ ነገር ደግሞ ሜላት ራሱ በበኩሏ እድል ላይ መጥፎ ነገር እንድታደርግ ወይ ደግሞ እሷን እንድትጠላትና እዛ ቤት ውስጥ ስቃይዋን እንድታበዛውም ያደርጋታል ማለት ነው።